ሰላም። ስለምታወሩት ነገር ሁልጊዜ መናገር አይጠበቅባችሁ። ውጤታችሁና ድርጊታችሁ ይናገር። ሶሻል ሚዲያ ስለ ልፋታችሁ ማወቅ አይገባችሁም። ውጤቶቻችሁን ሲያዩ ስለነበራችሁበት ሁኔታ በደንብ ያውቃሉ። ማስመሰል ማትችሉት አንድ ነገር ቢኖር ውጤታችሁ ነው። በጣም ብዙ አስመሳዮች አሉ። ማንነታቸውንና ስለሰሩት ነገር ብዙ ሐሰትን ያወራሉ። ውጤታቸው ግን ሌላ ነገር ነው የሚናገረው። ፈጽማችሁ ማስመሰል ማትችሉት ነገር ውጤታችሁ ነው። ስለዚህ ያ ሰው ነው። ሰዎችን በውጤታችሁ ማስደንገጥ ይኖርባችኋል። በጣም ትንሽ ነገር በማውራት ከሚጠበቀው በላይ በውጤት ማሳየት። እንደዚህ ሰውን የሚያስደነግጥ ነገር የለም። አንድ አባባል አለ፣ በዝምታ ስገነባ ምንን ማጥቃት እንዳለባቸው አያውቁም። አፕልን የመሰረተው ስቲቭ ጆብስ እንዳለው ወደፊት ስለምንለቃቸው ቴክኖሎጂዎች ምንም የምንናገረው ነገር የለም፣ በዝምታ እንሰራለን። ልክ ሰርተን ስንጨርስ ግን የፈጠርነው ቴክኖሎጂ ዓለምን ያስደነግጣል። በሕይወታችሁ ውስጥ አሁን ላይ መሆን የማትፈልጉበት ደረጃ ላይ ካላችሁ ይሄ ቪዲዮ ለእናንተ ነው። ከምቾታችሁ ወጥታችሁ በዝምታ ውስጥ ራሳችሁን ፈልጋችሁ ማግኘት ይኖርባችኋል። የሰው ልጅ በድብቅ ለሚያደርገው ነገር በአደባባይ ይሸለማል። አንዳንድ ጊዜ ከሰዎችና ከነገሮች መራቅ ይኖርብናል። አንዳንድ ጊዜ ደግሞ ዝምታን መምረጥ ይኖርብናል። አንዳንድ ጊዜ ወደ ውስጣችሁ ተመልክታችሁ ራሳችሁንም ማየት ይኖርባችኋል። ሁሉም ሰው ስኬታማ መሆን ይፈልጋል። ሁሉም ሰው ለውጡን ይፈልጋል። ሁሉም ሰው ደስተኛና የቅንጦት ህይወትን መኖር ይፈልጋል። ነገር ግን ማንም ሰው ትኩረትን የሚከፋፍል ነገር ማስወገድ አይፈልግም። ማንም ሰው ግን ለ2 ወይም ለ3 ወራት ዝም ማለትን አይፈልግም። ዝም ማለት ስል ውስጣችንን ማዳመጥ እያልኩኝ ነው። በህይወታችን ስለሚያጋጥመን ነገርና ስለምናልፍበት ነገር ለሰዎች ግዴታ መናገር የለብንም። ከምንም ጊዜ በላይ ትኩረታችንን ወደ ራሳችን አዙረን ህይወታችንን ለማስተካከል መንቀሳቀስ አለብን። አሁን ያላችሁበት ሁኔታ ላይ ለምንድን ነው ያላችሁት? በህይወትስ እየወደቃችሁ ያላችሁት ለምንድን ነው? ህልሞቻችሁን ማሳካት የተሳናችሁ ለምንድን ነው? ምክንያቱም ጠንክራችሁ ስለማሰሩ ነው። ጠንክራችሁ መስራት ማችሉበት ምክንያት ደግሞ ብዙ ጊዜ ስልካችሁ ላይ አላስፈላጊ ሰዓትን ስለምታሳልፉ ነው። አእምሯችሁ ለደቂቃ እንኳን ጸጥ ብሎ እንዲያስብ አፈቅዶለት። በሶሻል ሚዲያዎች ላይ የሌሎች ሰዎችን ቪዲዮ ወይም ላይፍ እያያችሁ ትቀናላችሁ። ህይወቴ ለምንድን ነው እንደነሱ የማይሆኑ? እነሱ ግን እዛ ላይ ሊደርሱ የቻሉት ማንም ሰው ሳያያቸው ለብቻቸው ጥረዋል፣ ለፍተዋል። በዛ ጊዜያቶች ላይ ማንም ሰው አላጨበጨበላቸው፣ ጎበዝም አላላቸው። የፈለጉትን ካሳኩ በኋላ ግን ሁሉም ሰው እያጨበጨበላቸው ነው። ጭንቅላታችሁ ባዶ እንዲሆን መፍቀድ አለባችሁ። በምንም ነገር ትኩረታችሁ ሊሰረቅ አይገባም። የምትፈልጉት ቦታ ላይ የምትደርሱት በዛ መንገድ ነው። በዛሬ ቪዲዮ ላይ ስለዚህ በጣም በጥልቀት እናያለን። አብራችሁን ቆዩ። ሰብስክራይብ እና ላይክ ያላደረጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ብዙ ጊዜ ሰዎች እንደመሆናችን መጠን በራሳችን ላይ የሚገጥመን ችግር ገና ለመቅረብ ያልተዘጋጀን ነገር የመናገር ችግር ነው። ሁላችንም ይህ ችግር ያለብን ይመስለኛል። ስለዚህም ለዚህ ብዙ ምክንያቶች ሊኖሩ ይችላሉ። ከምክንያቶቹ መካከል ሰዎች እኛን እንደ ሰው እንዲቆጥሩና የራሳቸው ዋጋ እንዳለን ለማስመስከር ይመስላል። ወይም ደግሞ ሰዎችን በማጣጣል የበላይ ስሜት እንዲሰማን ለማድረግ ይሆናል። ምናልባት ደግሞ እንዲህ የምንጣጣረው ሰዎች እኛን በጣም እንዲያከብሩ ስለፈለግን ይሆናል።
ዋጋ ባለው ነገር ላይ አቅማችን ለማሳየት ብለን ማለት የምንችለውን እያንዳንዱን በመጥቀስና ሰዎች እኛ እንዳስፈላጊ አድርገው እንዲመለከቱን ማድረግ ሊሆን ይችላል። ይህን ሁሉ ስንፈጽም ግን ማለት ከሚገባን በላይ እያወራን ነው። የዝምታን አስፈላጊነት አስባችሁ ታውቃላችሁ? ለምን 2 ከንፈርና 1 አንጎል እንደተሰጠንስ? ምክንያቱን አስባችሁ ታውቃላችሁ? ዋነኛው ምክንያት ለመናገር ትክክለኛውን ጊዜ እና ላለመናገር ትክክለኛውን ጊዜ በማመዛዘን ለማወቅ ነው። ምንም እንኳን በዙሪያችን የምናገኛቸው ሁኔታዎችና ክስተቶች እንድንናገር በጣም ቢያበረታቱንም በዛ ጊዜ ዝምታን መምረጥ ነው። አዎ ይገባኛል። ሕይወት አንዳንዴ የተወሳሰበና ከባድ ሊሆን ይችላል። ሚዛናችንን እንድንስትና ምክንያታዊ እንዳንሆን ሊያደርገን ይችላል። ነገር ግን በብዙ ሁኔታዎች ቁጥጥር ስለሌለ የራሳችንን ሕይወት መቆጣጠር አለብን። ስለ ሌሎች ከማሰብ ይልቅ ራሳችንን ተመልክተን ለራሳችን ማሰላሰል መጀመር አለብን። ብዙ በተናገረን ቁጥር ራሳችንን ለማጥመድ መንገድ እየዘረጋ መሆኑን መዘንጋት የለብንም። በሌላ በኩል ግን ሚስጥራዊ በመሆን ሰዎች ጓደኞቻችን ለመሆን ተጨማሪ ጥረትን ሲያደርጉ እንመለከታለን። እንዲያጠቋችሁ ምንም አይነት መንገድም እንዳሰጣቸው። በንግግራችሁ ውስጥና በሀሳቦቻችሁ ውስጥ ዝምታን አብዙ። ዝም ባላችሁ ቁጥር በዙሪያችሁ ያሉ ሰዎች ስለ እናንተ መገመትን ይቀጥላሉ። የዝምታችሁን መንስኤም ለማወቅ ብዙ ቦታ ፍለጋን ይጀምራሉ። ሰዎች ሊጮህባችሁ ይችላሉ። ምንም አታርጉ፣ ምንምም አትናገሩ። እናንተ በማትፈልጉት ነገር ላይ ልትወቀሱ ትችላላችሁ። የዛኔ ተረጋጉ፣ ምንም ነገር እንዳትናገሩ። ይህን ነገር ስታደርጉ ለነሱ ውለታ እየዋላችሁላቸው ሊመስላቸው ይችላል። ነገር ግን ለራሳችሁ በተቃራኒ ሁኔታ ውለታ እየዋላችሁ ነው። እናንተን ሊሰብሯችሁ እንደማይችሉ የተረዱ ጊዜ በቀጣይ ወደ እናንተ ሊመጡ ሲያስቡ ይጨነቁበታል፣ ይጠበቡበታል። ስለ ራሳቸው እርግጠኛ እንዳይሆኑ የምታደርጓቸው እናንተ ትሆናላችሁ። በዚህ ምክንያት የራስ መተማመን ስሜታቸው ይረበሻል። ስለ እናንተ ያላቸው ማስተሳሰብ ይሰበራል። የትኛው ላይ እርግጠኛ እንደሚሆኑ በፍጹም ሊለዩ አይችሉም። ካሁን በኋላ እናንተ ላይ እንዴት እንደሚደርሱባችሁ ሊለዩ አይችሉም። ምንም መንገድ ወይም ምንም ምክንያት ለነሱም እንዳሰጧቸው። ይህ ማለት ከጓደኞቻችሁ ጋር ድግስ ሄዳችሁ የማይጨፍር ሰው ነው። ማንም ሰው በጭፈራው የሚስቅበት የለም። ምክንያቱም በዛ ምሽት ምንም አልጨፈረምና። ስለ እናንተ እንዲመረምሩ ምንም አይነት መረጃ ስላልሰጣችሁ በራሳቸው መንገድ እናንተን የሚገልጹበት መንገድ ይዘው ይመጣሉ። በዛም ጊዜ እናንተ በጣም እንደምትሻሉና እነሱ የተሳሳተ ግንዛቤ እንዳላቸው ከማሳወቅ ይልቅ ለምን በዝምታ ትኩረታችሁን ወደ ህልማችሁ አታድርጉ? አሁን ላይ ያላችሁበት የህይወት ሁኔታ ምንም ሊገድባችሁ አይገባም። ግባችሁን በአእምሯችሁ የያዛችሁ ቀን ዝምታን መርጣችሁ 24 ሰዓት ጭንቅላታችሁ ላይ የሚኖረው ሐሳብ ስለ ግባችሁ መሆን አለበት። ልክ እንዳባባሉ ዝምታ ከሁሉም የተሻለ ምላሽ ነው ይባላል። በዙሪያችሁ ያሉ ሰዎች እንደሞኝ ተቆጥሮ ሳይሆን በተለየ መንገድ የሚሄድ ምርጫው የራሳችሁ እንደሆነ ሊገባችሁ ይገባል። ለምን በዝምታ ግራ አታውቃባችሁም? እናንተ በግባችሁ ላይ እያተኮራችሁ ስለ እናንተ እንዲያስቡ አድርጓቸው። ጠላቶቻችሁን የምታሸንፉት በዚህ መንገድ ነው። ጠላቶቻችሁም ስል የምታውቁትን ጠላት አይደለም። ከእናንተ ጀርባ የማታውቁት ጠላት ይኖራል። በዝምታችሁ ግን ታጋልጧቸዋላችሁ። እናንተ የተለያያችሁ እንደሆናችሁ ልታውቁ ይገባል። ልዩነት የምትፈጥሩት እሱ ጋር ነው። ሁሉም ሰው እንደናንተ ሊያስብ አይችልም።
ሁሉም ሰው ስለ ህይወታችሁ ሊያውቅ አይገባም። ማንም ሰው ስለ እናንተ ህይወት ምንም ነገር እንደማያውቅ ስታስታውሱ ስለ ራሳችሁ ሰዎችን ለማሳመን መከራከር እንደማይጠቅም ትረዳላችሁ። ስለ ማንነታችሁ መናገር አያስፈልጋችሁ። ራሳቸው እንዲያውቁ አድርጉ። ስለ እናንተ ምን ማለት እንዳለባቸው በትክክል አትንገሯቸው። በግምታዊ ጨዋታ ውስጥ እንዲሰምጡ አድርጓቸው። ከእናንተ አሉታዊ እርምጃን ለመውሰድ ካሰቡ ለሚናገሩት ሁሉ መልስ መስጠት አያስፈልግም። ፈገግ ብላችሁ ላለመናገር የምመርጡበት ጊዜ እነሱን ግራ ይገባቸዋል። ከእናንተ የሚጠበቀው ማዳመጥና ድምጻችሁን እንዲፈልጉ ማድረግ ብቻ ነው። እናንተን ለማወቅ እንዲቸገሩ አድርጉ። በዝምታችሁ ግራ አጋባቸው። እስከዚህ ከተመለከታችሁ ቪዲዮ እንደተመቻችሁ ተስፋ አድርጋለሁ። ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።